ሄሉ እንዴት ለጌታም ጌታ አለ። ሄሉንም እንደዚህ በጠፈጠፍካት ይዘህ የታባቱ አልጫ እቺ ልብ ይዘህ ነው እንግዲህ ሁለት ሴት ለማተራመስ እንፈልገው። ተዋውቁ ነው የገባኝ ማለት አንቺ ከማታውቂው ሰው ጋር ወደ ራሴ ስመለስ ስነቃ እንኳን እሱ አጠገብ አልነበረም። ያ ማለት የሆነ ችግር አለ ማለት ነው። ናፊ እንዲህ አይነት ሰው አይደለም፣ ግን በቃ ግራ ያጋባል እውነት ለመናገር እኔ ሄሉ እንግዲህ ለወንድሟ ተደርባ የፈለገውን መምረጥ መብት አለው፣ ካልፈለገሽ ግድ ነው ወይ ብላታለች ውብዬን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላህ ኸይር ጀዛ። ቪዲዮን እስከ መጨረሻ ይዩት። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ጥሩ ነገር ኮሜንት ጻፉ። ተማሪ አስተማሪ የሚሆን እንግዲህ እኔ እውነቱን ለመናገር በጣም ነው የተናደርኩት። ምንድነው ሄሉ ደግሞ ለወንድሟ መደረቧ ማለት ነው። ሴት ልጅ ነሽ፣ ነገ ምን እንደሚገጥምሽ ምን አይነት ህይወት እንደሚገጥምሽ አታቂም። ሴት ነሽ፣ በሴት ልጅ ላይ ግፍ መስራት ያውም ሁለት ነፍስ። ለምን ያን ጥሩ ጊዜ አታስታውሽም? ይቺን እኮ ትላንትና ነው ያገኘሻት። እንደው ፕራንክም ይሁን አይሁን ውሸትም ይሁን እውነትም ማለት ነው። ግን እንደዚህ አይነት ስብዕና ያላት አመስለኝም። ለካ አንቺ ባህሪሽን አውቀው ነው ጓደኛሽ ያኛው ልጅ ብዙ ነገር ሲያወራ ሰው ሲሰድበው የነበረው። ይሄ ትክክለኛ ማንነትሽ ነው። ትክክለኛ ክፉ ስለሆንሽ ነው። እቺን ሁለት ነፍስ የሆነችውን እንደዚህ በዚህ ናህል አመነጫጭቀሽ ለዛህ ማገዝሽ ሲጀመር ያቺ ልጅ ከአረብ ሀገር አይደለም የመጣችው። እርግጠኛ ሁኜ የምነግራችሁ የአረብ ሀገር ሴት ወላሂ በዚህ ናህል ጨካኝ አይደለችም። በዚህ ናህል ሂዳ የሰውን ገንዘቧ ራሱ ቢበላ በዚህ ናህል ሂዳ የሰውን ህይወት በጥብጣ እናትና ልጅን ትዳርን በትና በዚህ ናህል የሰውን ህይወት አታመሰቃቀልም። ለምን? ብልጥ ጭንቅላት ስላላት። የአረብ ሀገር ሴት ጀግና፣ ምን ማድረግ እንዳለባት ምን አለማድረግ እንዳለባት በጣም አገናዝባ የምታስብ የምትረዳ ናት ማለት ነው። ዝም ብላ ሂዳ አይደለም በጭፍን የሰውን ህይወት የምትበጠብጠው። ቢያንስ ጠይቃ ብዙ ዋጋ ከአመታት በላይ ዋጋ ከፍላ በህግ እንኳን ተጠይቀውና በህግ ገንዘቧን ታስመልሳለች እንጂ ሂዳ የሰውን ህይወት እንደዚች አይነት ነፍሰ ጡር ሂዳ እንደዚህ አይነት ህይወት አትበጠብጥም። አንደኛ በአረብ ሀገር ላይ አትሸቀሉ። ደግሞ አለማፈሩ ውብዬ ብታሳዝነኝም እንደዚች አይሆንም መሟ። በጣም አዝነህላታል። ትክክለኛ ብሯን ከበላህ እኮ በዚህ መልክ አይደለም የምታታልላት ማለት ነው። በዚህና አይደለም አሁን እኮ እናንተ እንደዚህ ተጃጅላችሁ ህዝቡን ልናስተምር ነው እንዳትሉ ብቻ እናንተ ሳትማሩ መጀመሪያ እናንተ መማር አለባችሁ። እንደዚህ ልትሉ ከሆነ ማለት ነው። ግን ዛሬ ያኛው ሰውዬ ያው ዝም ብሎ እንደው ቪዲዮ ላይ ጦሽ አደረገው እንጂ አልመታውም። ደግሞ ይሄ ብለ ደግሞ እንደ ሴት ስትጮህ ነው ደግሞ እንጂ ራውዝ ቢላይ ምሽታረች አንተም አሁን ወንድ ነህ። ይችን አቅም ይዘህ እንግዲህ አሁን ሴት የምታወራሩጣው። ውብዬም ከአረብ ሀገር የተመለሰች ናት። ያቺም የአረብ ሀገር ሴት ከሆነች ምንድነው ልዩነቱ? ምንድነው? ሄሉ ለምንድነው የምታሽቃብጨው? ለምን እውነተኛ ነገር ላይ እውነተኛ መንገድ ላይ ሀቅ መንገድ ላይ አትቆሚም? ውብዬ የዛኔ ስታመሰግኗት ላይቭ ላይ ገብታችሁ ቤተሰቦቿ አጠገብ ስለ ውብዬ ብዙ ነገር ተናግራችሁ እንኳን ያልጨርስ ብዙ ነገር ነው ስለሷ አውርተን አንጨርስም ያላችሁት። ለአባታችን የዋለችው ውለታ የአባታችን አስታማ ከኛ በላይ አባታችን ተንከባክባ በቤተሰቦቻችን ውስጥ እሷ አንደኛ ነው የምናስቀምጥ ብላችሁ ዛሬ የምትከፍሏት እንደዚህ ነው። አባብላችሁ ከዛ ወደዚህ ብላችሁ አዲስ አበባ አመጣችሁ ማንንም ግራና ቀኝ የማታቀበት አገር ላይ አመጣችሁ። እናንተ ናችሁ ወጣችሁ የተለያየ ቪዲዮ የምትሰሩት። እሷ ነፍሰ ጡር ነው ቤት ውስጥ ነው የምትሰራው ቪዲዮ። አዲስ አበባን ብዙም ዞር ብላ እንደናንተ አላሽቃበጠችበትም። ግን ዛሬ ይሄን ነው ለሷ ውለታ ይሄን ነው የምከፍሏት። እውነት እናንተ እውነት የምታዝኑ ለአባታችሁ የምትወዱ አባታችሁን የምትወዱ ከሆነ አባታችሁ እንደዛ ህመምተኛ ነው ዊልቸር ላይ ነው ያለው። ቢያንስ እውነት ለአባታችሁ ለቤተሰቦቻችሁ ክብር ቢኖራችሁ ለውብዬ ይሄንን ዋጋ ትሰጧታላችሁ? ለውብዬ ይሄ ይገባታል?
ውብዬ እኮ ሁለተኛ እናታችን እኮ ናት። ውብዬ እኮ ለእኛ ብዙ ነገር ነው ስታሽቃብጬ የነበረው። ዛሬ ግን ሀለሌ ጎረምሶችሽን እያመጣሽ ቤቷን እረን እንጃ በጣም ነው የሚሰቀጥጠው አተሳሰባችሁ፣ ስራችሁ። እውነት እናትሽ በጣም ጥሩ ሰው ናት። አባትሽም በጣም ጥሩ ሰው ነው። ወንድምሽ ያ ትንሹም እንደዛው ማለት ነው። ግን እናንተ ጋጦጦች ናችሁ። እውነትም አንቺ ከነሱ አልተወለድሽም። የዛኔ ፕራንክ ሰርተሽ እኔ ከእናንተ አልተወለድኩም አላልሽም? እውነት አንቺ ከነሱ አልተወለድሽም። እውነት ልጅቷ ጋራ የሆነ ነገር አድርጋችሁ ነው ወንድምሽን በዚህ መንገድ እያጠመምሻለሽ። አሁን ላይ ሲገባኝ ልጅቷ ጋር ራሱ ድራማ ሰርታ ነው አውቃ ልታለያየችው ያሰበችው። ሄሉ ያሰበች መሰለኝ ራሱ ድራማውም ማለት ነው። እንደው ወንድሜንማ ማስወጣት አትችም። ወንድሜንማን በዚህ ናህል መናገር አትችም። ልጅቷ ጋር ራሱ ግቢልኝ ብለው ራሱ ፊት ለፊቷ ላይ እጅ ለእጅ እንትን